ገብቷል። ምን የጾም ስድብ ራሱ የለውም እና ብሔርተኝነቱም ነው ግን እኔ ምን ያሳዝነኛል። ኤኒዌይ በዚህ ውስጥ ሁሉ ማይ የእግዚአብሔር ጸጋ እንዴት ትልቅ እንደሆነ ነው የሚታየኝ። ያንም ያክል ሌጀንድ ዘማሪ፣ ያንም ያክል በመከራ የተፈተኑ ዝማሬዎች የሰጠን በጣም የሚያጽናኑ መልእክቶችን የሰጠን ደረጀ አሁን ላይ ማናችንም ምንም እንዳልሆነን ማሳያ እንደው የእግዚአብሔር የምህረት ጥላ ተጠላዮች ካልሆንን በስተቀር ከዛ ሸርተት ካለን ራሳችንን ችለን በገዛ ብቃታችንና አቅማችን መቆም የምንችል እንዳልሆንን ማሳያ ነው ዳሪ። አሁንም ግን ሪስፔክት ነው። አሁን ዛሬ ሪስፔክት እያልኩ ነው። ለመሰለሽ ሪስፔክት ምለው ደረጀን መልእክቶቹ አሁን ምናልባት ዛሬ የሚናገራቸውን እያንዳንዱ ንግግሮች ቀድሞ ከዘመራቸው መዝሙሮች ጋር የሚጣሉ ናቸው። ምንም የለም። ያ በመንፈስ የተነካ እግዚአብሔርን የሚወድ የእግዚአብሔርን ሕዝብ ማገልገል አምላኩን ለማገልገል የቆረጠው ደረጀ አሁን ላይ ከትናንቱ ዝማሬው ጋር የሚያጣላ አቋም ውስጥ የከተተው ምሬት በጣም አደገኛ ነገር ነው። ደረጀ ከበደ በጣም ድንቅ ሰው ነው። ዶክተር ደረጀ በጣም ድንቅ ሰው ነው። ስለ ቴዲ አፍሮ መናገር አይመጥነውም። ቴዲ አፍሮን ከመናቅ አንጻር ሳይሆን ሁለቱም የተለያየ ዓለም ሰዎች ስለሆኑ ነው። የቴዲ አፍሮ ዘፈን ወንጌል ነው ማለቱ ልክ አይደለም። ግን ወጥተ ፎቶን ለጥፈ ምናምን ዝም ብለህ እየረገጥክ እየሰደብክ ምናምን የምትናገረው ሰው አይደለም። ገባ? ስለ ዶክተር ደረጀ ማታቁት እዚህ ውስጥ ያላችሁ ምናልባት ኦርቶዶክሳውያን ማታቁት የዛሬ 8 ዓመት 9 ዓመት እንደዚህ በፊት የዛሬ 8 አይደለም ከ10 ዓመት በፊት ዶክተር ደረጀ የአድናቆት ቀን ለዶክተር ደረጀ ተብሎ በጣም ትልቅ አዳራሽ ሚሊኒየም መሰለኝ የተዘጋጀው የአድናቆት ቀን ለደረጀ ተብሎ 2000 ዓመተ ምህረት አካባቢ ላይ እና የአድናቆት ቀን ለደረጀ ብለው ፕሮግራም አዘጋጁ። ኢቲሲ እዚህ ሳር ቤት ማለት ተዘጋጀለት እና ኢንቫይት አደረጉት። በጣም የተከበሩ በፕሮቴስታንት የተከበሩ የሚባሉ መምህራን፣ ፓስተሮች፣ ዘማሪዎች ምናምን ሸብረብ አድርገው አዘጋጁለት። ዶክተር ደረጀ ሰው ነው፣ ከልቡ ሰው ነው። አሁን ስቷል። አሁን የሆነ ነገር ተሰምቶታል። አሁን ፖለቲክስ ውስጥ ነው ያለው። አሁን የወገኖቹን ጥቃት ምናምን የሚገልጽበት መንገድ ፍትህ መጠየቁ ሳይሆን አገላለጹ ምናምን ላይ እንደ ዘማሪ እንደ ቀደምት ዘማሪነቱ ምናምን ይህን ባይል የምትለውን ቃላት ይጠቀማል። ኦፍኮርስ ይጠቀማል። ፍትህን መጠየቁ በራሱ ግን ችግር የለውም። ፍትህን እንዴት አድርጎ ጠየቀ የሚለው ጉዳይ ላይ ጥያቄ ምልክት ታስቀምጥ ይሆናል እንጂ ፍትህ መጠየቅ ራሱን ችሎ ነውርም አይደለም መጥፎም አይደለም። እና የአድናቆት ቀን ብለው አዘጋጁለትና ይመጣል ተብሎ ሲጠበቅ ዶክተር ደረጀ ቀረ፣ ጭራሽ አልመጣም። ከዛ ከጥቂት ወራት በኋላ የአድናቆት ቀን ለደረጀ ብለው አይደል ያዘጋጁት፣ የአድናቆት ቀን ለእግዚአብሔር ብሎ ፕሮግራም መዝሙር አልበም አውጥቶ ለቀቀ፣ አየር ላይ አዋለ ማለት ነው። የአምልኮ ነፃነት የነፃነት መዘዝ በበጎቹ መግቢያ ተኩሎች ዘዋሉበት የሚለው ስርዓት የሌለበት ገደብ የሌለበት የኢየሱስ ስም ለመጫረቻ ወጣበት የሚል ግጥም ያለው አስደናቂ መዝሙር አስደናቂ አልበም በጊዜው ላይ ሰራ። ምን ብለው ነው ያዘጋጁት ፕሮግራሙን? የአድናቆት ቀን መደነቅ ማይወድ ኢትዮጵያዊ የለም። በነገራችን ላይ ዝም ብለው አበባዮሽን ስማው። አበባዮሽ አድናቆት ያለው ከብረው ይቆዩ ከብረው በአመት ወንድ ልጅ ወልደው 30 ጥጃ አስረው ከብረው ይቆዩ ከብረው ይሸታል ዶሮ ዶሮ ይሸታል ዶሮ የማምዬ ጓሮ የልጅነታችንን የሴቶቹ አበባዮሽ ውስጥ ይሸታል ዶሮ ዶሮ ማለት ባለሙያ ናት። የዚህ ቤት ባለሙያ ናት። የዚህ ቤት ሴት ማለት ነው። አድናቆት እንወዳለን። ሆያው የይዛ ማዶ በረኪና እዚህ ማዶ በረኪና የዚህ ቤት ጌታ ባለመኪና ሲሉ ሰምቼ ከቤት የመጣው ምናምን በሬን ዘግቼ ሆያ ሆዬ ነው የምንለው።
የዚህ ቤት ጌታ አለሙ ተኳሽ ምናምን ግጥሙን እንወዳለን። የማሲንቆ ተጫዋቾቻችን ምናምን ስታይ አድናቆት ውደሳ ምናምን እንወዳለን። ኢትዮጵያውያን ደማችን ውስጥ መደናነቅ እንወዳለን። እና ደረጀ አድናቆት በሚወድ በኢትዮጵያውያን ማህበረሰብ ውስጥ ናና ድንቅ ተብሎ ለተጠራው ጥሪ እኔ ሳልሆን እግዚአብሔር ነው መደነቅ ያለበት ሲል በጊዜው የአድናቆት ቀን ለእግዚአብሔር አለ፣ የአድናቆት ቀን ለደረጀ ብለው ሲጠሩት ይሄ አስደናቂ ስብዕና ይጠይቃል። ተው አይልም ሰው። ፕሮፋይል ስታደርጉ ተው አይልም። የዘማሪ እከሌን እስቲ ፕሮፋይል እናደርጉ የሚለው አሉ። ደግሞ የፕሮፋይል ሰራዊቶች አሉ እዚህ ቲክቶክ ላይ ነውሩን ምናምን ስትገልጥበት የሰውየው በፕሮፋይል ነው የሚያድኑት። እስቲ የዘማሪ እከሌን ፎቶ ፕሮፋይል እናደርገው። ደስ ይለዋል ዘማሪው የሱ ፎቶ የሱ ባልሆኑ አካውንቶች ገጽ ላይ ሲመላለስ ምናምን ደስ ይለዋል። ፎቶ ኮመንት ላይ ዊ ላቭ ዩ እከሌ ላቭ ዩ እከሌ ምናምን ሲባል ደስ ይለዋል ሰው ሲደነቅ ሲሞገስ። በዚህ ሁሉ ማህበረሰብ ውስጥ አይ ሙገሳም አድናቆትም ለእግዚአብሔር እንጂ ለኔ አይገባም ያለ ጀግና ነው ዶክተር ደረጀ ከበደ። አስደናቂ ሰው፣ ዝማሬዎቹ አስደናቂ ናቸው። ያደገበት ማህበረሰብ ጠንካራ ማህበረሰብ ከመሆኑ አንፃር የዜማው ጠንካራነት፣ የድምፁ ተወዳጅነት፣ የዜማው በቃ ጸዴ የሆነ የፕሮቴስታንት መዝሙር ስታዲየም ውስጥ ምንዘምረው፣ በህብረት ምንዘምረው፣ ስናዘን ስንጽናና ምንዘምረው በጣም ድንቅ ድንቅ ዝማሬዎች ለቤተ ክርስቲያን አበርክቷል። አበርክቶቱ ዛሬ ምናምን በሚናገራቸው ንግግሮች ስሜታዊ ሆኑ በሚያወጣቸው ኃይለ ቃሎች የሚደፈጠጡ አይደሉም። አሁን ሰሞኑን አካውንቱ 30 ሺህ የገባ ቲክቶከር ፎቶን ለጥፎ ምናምን ሲጨፈጭፈው ምናምን ስታይ ሼም ነው። ደረጀ ከበደን የሚያክል ሰውዬ አላጠፋም፣ አጥፍቷል። ማንም ሰው ሲያጠፋ በስፔሻሊ ወንጌል ላይ ለድርድር መቅረብ የለበትም ደረጀን ጨመር። ልክ አይደለም፣ ግን የምትናገርበትን መንገድ ማስተካከል አለብህ። ዶክተር ደረጀ በጣም አስደናቂ ሰው ነው። በእውነት አስደናቂ ሰው ነው። መዝሙሮቹን ዝም ብላችሁ ብትሰሙት ጊዮን ሆቴል ጭፈራ ላዘጋጅ አላቅም፣ ምን እሱን አላቅም። ለልቲ እንዴት ነህ? ፖሊስ ስታይ ትደነግጣል? ፖሊስ በጣም ነው የምወደው። አይ ጥሩ ነው። ፍቅርን እስቲ ግለጽ ለፌዴራል ፖሊስ። we love you yeah I love you guys። በቅርቡ እመጣለሁ። በጣም ቆንጆ አበባ ይዛችሁ እንጠብቁኝ። አልፈልግም፣ ይቅርስ አበባው ይቅር። እና ፌዴራል ፖሊስ በጣም ነው የምወዳቸው። የከተማችን ሰላም አስጠባቂዎች we love you። እሺ ምን እንደሚቆጨኝ ግን ታውቃለህ አቢታዬ? ድሮ ጴንጤ እያለሁ ማለት መሪ ሳላዞር ጂሲሲ ቸርች የነጨቹ ቸርች ለደረጀ ከበደ የምስጋና ፕሮግራሙን ሄጄ ነበር። ያድናቆቀን አሁን እያወራሁ ነበር። ይቆጨኛል። ለምን? ማሽቃበጤ አይቼው ለማላውቀው ሰው ለካስ በቃ ሰው እና አሁን እንዲሆኑ በቃ የተነገረን የድሮ ዘማሪ ነው። እኔ ደግሞ ሰማው ነበር ኮሌጅ ሲሄድ እሱና ዳንኤል አምደሚካኤል እሱን ከዛን ዳዊት በጣም ነው የምወደው ዴቮን እና እስካሁን ዴቮን ነው የምሰማውና በጣም ሰማው ነበር ደረጀንና አሁን እንዲሆኑ የቴዲን ዘፈን መዝሙር ነው አለኩ ወንጌል ነው አለ ነው የቴዲን ዘፈን መዝሙር ነው ማለቱ አግባብ አይደለም። ደረጀን ከሚያክል ትልቅ ሰው አይጠበቅም። ግን
ዶክተር ደረጀ በጣም አሁንም እንኳን ሄደሽ እኮ ማሽቃበጥሽ እኮ አይደለም የሚገርመው። እሱ ፕሮግራሙ ላይ አንደኛ አልተገኘም፣ ሁለተኛ ደረጃ ደግሞ አሴት ታወጣ። በጣም የሚገርም ስብዕና ያለው ሰው ነው በእውነት። አሁን ላይ ያለው ደረጀ ወገኖቼ ጥቃት ደረሰባቸው፣ ወገኖቼ የደረሰባቸው መከራ አለ፣ የሞቱ ነው እየተገደሉ ነው ከሚል ነገር የመነጨ ከምሬት ከቁጭት ከብስጭት የመነጨ ነገር የሚናገር ደረጀ ነው ያለው። አሁንም ስቲል ግን ፍትህን የሚጠይቅበት አጠያየቅ መንገዱ ነው ችግር ያለበት እንጂ ፍትህን መጠየቅ ራሱን ችሎ ችግር የለውም። እሱ ችግር የለውም። እሱማ መጽሐፍ ቅዱሳዊም ነው ፍትህ መጠየቅ በነገርክ ላይ እና እኔ ደግሞ ማለት ነው ደረጀ ባክ ዴን ሂ ዋዝ ሶ ኢንክሉሲቭ መዝሙሮቹ ላይ ራሱ ይሄ የብሔር ጥላቻ ውስጥ አልነበረም። አሁን ጂወርድ ምናምን ባህላል ነው ገብቷል። ምን የጾም ስድብ ራሱ የለውም እና ብሔርተኝነቱም ነው ግን እኔ ምን ያሳዝነኛል ወይ በዚህ ውስጥ ሁሉ ማይ የእግዚአብሔር ጸጋ እንዴት ትልቅ እንደሆነ ነው የሚታየኝ። ያን የሚያክል ሌጀንድ ዘማሪ፣ ያን የሚያክል በመከራ የተፈተኑ ዝማሬዎች የሰጠን በጣም የሚያጽናኑ መልእክቶችን የሰጠን ደረጀ አሁን ላይ ማናችንም ምንም እንዳልሆነን ማሳያ ነው። እንደው የእግዚአብሔር የምህረት ጥላ ተጠላዮች ካልሆንን በስተቀር ከዛ ሸርተት ካለን ራሳችንን ችለን በገዛ ብቃታችንና አቅማችን መቆም የምንችል እንዳልሆንን ማሳያ ነው ደሬ። አሁንም ግን ሪስፔክት ነው። አሁን ዛሬ ሪስፔክት እያልኩ ነው። ለመሰልሽ ሪስፔክት ምለው ደረጀ መልእክቶቹ አሁን ምናልባት ዛሬ የሚናገራቸውን እያንዳንዱ ንግግሮች ቀድሞ ከዘመራቸው መዝሙሮች ጋር የሚጣሉ ናቸው። ምንም የለም። ያ በመንፈስ የተነካ እግዚአብሔርን የሚወድ የእግዚአብሔርን ሕዝብ ማገልገል አምላኩን ለማገልገል የቆረጠው ደረጀ አሁን ላይ ከትናንቱ ዝማሬው ጋር የሚያጣላ አቋም ውስጥ የከተተው ምሬት በጣም አደገኛ ነገር ነው። አንድ ሴት ነበረች ከይሁዳ የወጣች። ይህን ታሪክ ታውቂዋለሽ? መጽሐፈ ሩት የሚባል መጽሐፍ። በነገሮች ላይ የክርስቶስ ኢየሱስ ልደት ላይ ሁለት ሴቶች ተጠቅሰዋል። ከአሕዛብ ምድር የመጡ ሁለት ሴቶች ተጠቅሰዋል። አንደኛዋ ሩት ናት፣ ሩት። ሁለተኛዋ ደግሞ ያቺ እስራኤላውያን ከግብፅ ምድር ኢያሪኮን አፍርሰው ሲገቡ ሰላዮቹን ሊገደሉ ሲሉ ያስመለጠችው ደግሞ ረዓብ የምትባል ሴት ናት። የኢየሱስ ክርስቶስ የዘር ሐረግ ውስጥ እነዚህ ሁለት ሴቶች አሉ እና የሩት ታሪክ ውስጥ ያለችው ኑኃሚን የምትባል ሴት ድርቅ ይሁዳ ውስጥ ድርቅ ሲከሰት ለምለም ምድር ያለቻት ምድር የአሕዛብ ምድር ላይ ሄደው ኖሩ። ልጆቿ ሞቱባት። ከዛ በኋላ ደግሞ ባለቤቷ ሞተባትና ኑኃሚን አትበሉኝ አለች። ስሟ ኑኃሚን አትበሉኝ፣ እኔ ማራ ነኝ፣ እግዚአብሔር ያስመረረኝ ሰው ነኝ አለች። እግዚአብሔር ውጪ ብሏት አይደለም እኮ የወጣችው፣ ግን እግዚአብሔር ያስመረረኛል። ሰዎች ማጣት ውስጥ፣ ሞት ውስጥ፣ ሐዘን ውስጥ፣ ጭንቀት ውስጥ ሲገቡ የመጨረሻ የሚጣሉት ከእግዚአብሔር ከአምላካቸው ጋር። የምሬን እኮ ነው። በደህና ጊዜ ራሳችን ጨልለን ምናምን ለመፈንዳት ለመጨበስ ምናምን ልክ እንደኔ በሆነ ዘመን ላይ እንደወጡ ሰዎች ወተን የምናጣውን አተን የተመለሰን ደርሶ ተመላሾች አለ። ግን እንደዚህ አይነት እንደ ደረጀ አይነት በጣም ሌጀንደሪ የሆኑ ዘማሪዎች ምናምን የህይወት ምሬት ውስጥ ሲገቡና በዚህ ሰዓት ላይ ደረጀ ፖለቲክስ ናሬሽን የሚሰራበት ሰው አይደለም። እውነቱን ለመናገር እኔ ፖለቲካል ማውራት ሳይሆን እኔ በቤተ ክርስቲያን ያደግኩት ምናምን እና ጀስት አንዳንዴ ትወጣለህ የሆነ መስመር ትስጥስና ትሄድና መመለሻው ጂፒኤሱ ይጠፋል። እዚህ ቨርጂኒያ የሆነ ሯጭ አለ፣ እኔ ቤት ይመጣልና ሲሮጡ መስመር ጣሰና በሄሊኮፕተር በምናምን ተፈልጎ የተገኛልና አንዳንዴ መስመር ስጥስ መመለሻው ግራ ይገባል እና
የሱን ፊሊንግ አይ ጌት እኔም ፐርፌክት ብቻ ሳይሆን አይደለሁም ብቻ ሳይሆን እኔ በጣም በራሴ በክርስትና ህይወቴ ማፈር ሴት ነኝና ግን ደስ ያለኝ አሁን የደረጀ መዝሙሮች ትሬንድ እያደረጉ እየተሰሙ በሱ ደስተኛ ነኝ። ግን ይነው ትንሽ ከፋኝ ማለት የከድሮ ዘማሪዎች ይነው የጥንት እሱ ነው እና መዝሙሮቹ የሚገርሙ ናቸው። ዘፈንነትን አታየባቸው መዝሙር ነው የምትሰማው። እሱ መዝሙር ስትሰማና በጣም የተሰጠ ነበርና አይ ዊሽ ዋን ዴይ ያንን ደረጀ ሜቢ አይመጣም መቼም ግን በጣም ተወዳጅና የተከበረ ዘማሪ ነበር። ለምን አይመጣም ማለት ሜቢ ለራሱ በሰራፍ የወጣው ሰው እኮ በሄሊኮፕተር በሰው ሄሊኮፕተር ተገኝቶ በራሴ ትንሽ ተስፋ ስለቆረጥ የምህረት እጁ የትኛውም አይነት የውድቀት ማጥ ውስጥ ብንገባ እንዴት አድርጎ ፈልጎ ሊያድነን እንዴት አድርጎ መልሶ ሰው ሊያደርገን የሚችል አምላክ ነው ያለን እኛ። እኔ አይኑ ይገባኛል። በሁለት ጎን የሰው ክፋትና የሰው ደግነት ነው ሁሌ ጦርነት ውስጥ ያሉት። ዘርና ዘር አይጣሉ። ይሄ አንደርስታንዲንግ ነው። ዘርና ዘር አይደለም የሚጣሉት፣ በሰው ውስጥ ያለ ደግነትና በሰው ውስጥ ያለ ክፋት ነው የሚጣሉት። ይሄ በሰው ውስጥ ያለ ክፋት ደግሞ የሆነው ጎሳ ውስጥና ጎሳ መካከል ብቻ አይደለም፣ እርስ በርሳችን የእናትና የአባት ልጆች የሆኑ ሰዎች እርስ በርስ ውስጣችን ደግነትና ክፋት ይጣላል። ደግነትና ክፋት ልክ መንታ ልጆች በእናታቸው ማህፀን እንደሚጋፉት በሰው ህይወት ውስጥ እየተገፋፉ ነው የሚኖሩት። ደግነትና ክፋት፣ መልካምነትና ጨለማ፣ ብርሃንና ጨለማ። ስለዚህ አሁን በዚህ ግንኙነት ውስጥ ደግነትና ክፋት ብለን እንዳንጋጭ በቃ ነገርየውን እያጠበቡ የጨለማ አይደል ያለ ይሄ ጨለማ ነገሩን እያጠበበው የዘር ያደርገዋል፣ የሆነ ነገር ያደርገዋልና ክፉ ሰዎች አሉ፣ ደግ ሰዎች አሉ። ሁሌ ጦርነት አለ፣ ሁሌ መቀቀር አለ፣ ሁሌ መበዳደል አለ። የእግዚአብሔር ልጅ የክርስቶስ መንግስት እስኪመጣ ድረስ ይሄ የማይቆም ነው። የክርስቶስ ኢየሱስ መንግስት ዳግም እስኪመጣ ድረስ የጌታ እጅ እስኪገዛ ድረስ ሁሌ ፌር የሚባል ነገር የለም ምድር ላይ። እኔ ግን ማይ ዊሽ ኢዝ ዊሼ ለደረጀ በዘር መሳደቡ ምናምን እኔ ያልስድ ማን ነው ይሳደብ ይመቸው። ግን ዊሼ እንደ እድሜው ትልቅ ሰው ነው ደረጀ። ሰላምን ቢሰብክ ሰላምን የሚጠራ መዝሙር ቢኮዝ የመጨረሻ እድሜዎቹ ነው፣ አዛውንት ነው ደረጀና ሰላምን የሚጠራ መዝሙሮችን ቢዘምር ወይ ደግሞ ሰላማዊ ኮንተንቶችን እንደ አባት እሱ ላይ ቢያተኩር በጣም ደስ ይለኛል። ምክንያቱም እዚህ አሜሪካን ሀገር ቁጭ ብሎ አንድ አዛውንት ሀገር ቤት ተዋጉል የሚላቸው የገበሬ የድሃ ልጆች አብዛኞቹ ደግሞ ህፃናቶች ናቸውና ሰላምን የሰላም ምንጭ ቢሆን እንደ እድሜው ደስ ይለኛል። እንደ እድሜው ሌላውን ዘር ይሳደብ ምናምን እሱ ድብ ምንም ነው። ግን ገብቷል ድሃ ሙትልኝ እያለ ነው፣ የድሃ ልጆች የገበሬ ልጆችን ሙትልኝ እያለ ነው። እና ይሄ ነገር ለእኔ ልቤን ሰብሮታል። ባይሆን ጥሩ ነበር። በዚህ የድሃ እርስ በርስ ራሱ የድሃ ልጅን ባይረግጠው፣ ሀብታም ድሃውን ባይረግጠው፣ ማንም ባይበዳደል ጥሩ ነበር። ቢሆንልን ጥሩ ነበር። ግን በቃ አፍሪካን ውስጥ ነው ያለነው። አፍሪካ ውስጥ ነው ያለነው። ሁላችንም ልብ ውስጥ አሁን እኔ ራሱ የሆነ ወንበር ቢሰጠኝ እንደማወራው ትሁት ላልሆን ይችላል። የደረጀ የምትወደው መዝሙር ምንድን ነው? የደረጀ ስለ ሐሰተኞች የዘመረው መጽሐፍ ቅዱስ ኮሌጅ ዲግሪን እኔ ደግሞ በወደው የሱ ረገጣ እኮ ነው ታውቃለህ። ምን ነበር? የአምልኮ ነፃነት ድን
እሱ አሪፍ ነው በእውነት። የአምልኮ ነፃነት የነፃነት መዘዝ በበጎቹ መግቢያ ተክሎች ዘዋሉበት ስርዓት የሌለበት የሌለበት የኢየሱስ ቤተ መቃረጃ ለመጫረቻ የኢየሱስ ስም ለመጫረቻ ወጣለን። ወይ ነፃነት ነፃነት እያሉ ሲያሞግሱት ዋሉ። ክፈተው እስኪ በጌታ የለኝማ በእናት ፕሮፌት ጭሮ እንኳን ላይ አድርጌ እንጋብዝ። ሌላ ስልክ የለም። ጭሮ ባለፈው እኮ እንትን ሄዶ የተናገረው ትንቢት ሰርቶ አንዱ አድማስ ሎተሪ ቆርጦ 4 ሚሊዮን ብር ደርሶት መሰከረ መድረክ ሊወጡ። ታዲያ እንደዛ አይደል ሰይጣን የሚያደርገው በአንተ ትንቢት ብሎ። ባለፈው አንዷ ሴትዮ አይታል። ወይኔ ንቃ የሚፖስተው እኮ ንቃ እኮ ማይ ፌቨራይት በቃ እኮ አይታል። ባሏ አላስረግዝም ብሎ ነው መሰለኝ ሙዝሊ ተጸልዮን ጸሎት አይታ ካላዩት እኔ ግን ሰላም አለኝ። እኔ በጌታ ቤት አይደለም ቸርች እንደዛ አለ የሚል መዝሙር አለው። ዳሪ መኪና ውስጥ ነው ያለሽ? ለምን አከፍችውም አንቺ? እኔ የለኝም ስልክ ሌላ ፍጥረት ሁሉ ሃሌሉያ ገርሞት ያየዋል። ሃሌሉያ ታላቅ ፍቅር ርስት ቴንኪዩ ታላቅ ርስት በስሜ እግዚአብሔር ለይቷል የደረቁት አይደል አጥንቶች። ለምንድን ነው የምትናደደው? እሷም እኮ የጌታ ናት እኮ። ምን አለች? ያዛብ አለች እዚህ አላለም እንትን እንደዚህ እንደምታወሪ አልገባውምና እየተበጣጠጥሽ መስሎታል። እየተበጣጠሰሽ ከምታወራ ሴት ጋር ለምን ትናገራለህ? እኔም ለሌላው እኮ ተበጣጣሽ ነኝ ሳወራ። እኔ ማለት መቻቸው ሰዎች አሉ። እኔ ምንድን ፕሊዝ አይ እንደዛ ነው የምታወራው ማለት ነው። ይሄም ለእግዚአብሔር ምናልባት ይሄም የእግዚአብሔር እጅ ስራ ነው። ኧረ እኔ የተበጣጠስኩ አይደለም በጌታ ስም። እኔ ግን የምወደው መዝሙሩ ደረጀ ከልጅነቴ ሰልፊ በዛብኛል ቤስት ጌታ ሆይ የሚለው ምክንያቱን አላቅም መስቀሌ ብዙ ነው የሚለው ማለት ነው። እሱ ቆንጆ መዝሙር በጣም ግን እኔ ልቤ ውስጥ ፈልጌ ጥላቻ አላገኘውም። እኔ አይ ስቲል ላቭ ዩ ደረጀ። በእግዚአብሔር ገባሽበት። ዛሬ ላይፍ አወራሽበት ደረጀ ለደረጀ እኔ አላወራም። እኔ ተከሰስኩ እኮ በእናትህ ስለሱ ላወራ ነው የመጣሁት። ምን ተከሰሽ? ቲክቶክ ላይ ባወራሽው? ቲክቶክ ላይ ባወራሁትና ሪከርድ አድርጌ በፖስትኩት። አሜሪካ ውስጥ ደግሞ ሲሪየስ ነው መሰለኝ እንደዚህ አይነት ነገር። ኧረ አይደለም እና መብት ፈርስት አሜንድመንት ምን ይላል? እና ጥሩ ሰው ተገኝቷል ማለት ነው። ያ እኮ ነው የከሰሰኝ። ፍራውል የት እንደከሰሰኝ ታውቃለህ? የአሜሪካ ቀበሌ ሄዱ ፍርድ ቤት ቢያንስ ልደታ ፍርድ ቤት አይሄድም። ቀበሌ ወረዳ 24 ቀበሌ 15 ፍርድ ቤት። አንቺም እኮ አሰጣሽው እኮ ያለው ብቸኛ ነገሩን እኮ አደባባይ ላይ ገለጥሽበት። አሁን እኮ ፒፕል ብዙ ሰው እኮ ያውቀዋል። በቃ ፍራውል ሰውዬ አጥፍተሻል። ማጥፋት ገባሽ እንዴ? የለበሰው እኮ እንዳይታየ ነበረ። ለምዱን የለበሰው ተኩላነቱን የደበቀ ከዛ በግድ ካልገለጥክ ብለሽ ተኩላነቱ ሲወጣ አደገኛ ጥርሱ ረጃጅም ጥፍሩ ረጃጅም በቃ ጥፍራምማ ነው። ግን እኔ ገረመኝ ከሰሰኝ። ላይክ ትራምፕን እኮ የፈለግከውን ማለት ትናንት አሁን ለጥፌለታለሁ ሴት አድርጌው ትራምፕን ላይክ ፐብሊክ ላይ ያወራውን እኮ ነው የለጠፍኩት። የእሱን ሳክሴን አትለጥፊ አለኝ። ብቻ ግን ጸልይልኝ። ስንት ሪከርደር ነው ያለሽ ግን አንቺ? እኔ ራሴን ሪከርድ ማድረግ ሜሴጅ ዝግ ነው እንደምታየው። ስንት ስልክ አለሽ?
ብዙ ነው ብዙ ቦታ ነው። ሁለት ስልክ ነው ያለኝ፣ አንድ ላፕታፕ አለኝ፣ ግን ሜሴጅ ዝግ ነው። እኔ ከማንም ሪከርድም ፋይልም ማስረጃም ከማንም ተቀብዬ አላውቅም። ዝግ ነው ሜሴጅ፣ ከማንም ጋር አላወራም። እና ስራም ደግሞ እየሰራሽ ነው የምትኖሪ? ስራ ሰራለሁ። በጣም ሃርድ ወርከር ነኝ እኮ። በምን ሰዓት ነው የምትቀዣቸው? እኔ አንዳንድ ጊዜ ሪካርድ አደርግና ሪካርዱን ቆይቼ ሲያው ትርጉም ያጣብኛል። ይሄማ በጣም አሪፍ ነው ሪካርድ ያደረኩት ነው። አሁን ለምሳሌ ስለሆነ ጉዳይ ከሆነ ሜሴጅ ይልኩልኛል ጓደኞቼ፣ ከሌለው ሪካርድ አድርገው ያስቀምጡልኛል ጓደኞቼ። ስፔሻሊ የምፈልገው ኪ ቪዲዮዎችን ማለት ነው። ወይ ደግሞ ሰርች እናደርገዋለን እዚህ ቲክቶክ ላይ ኪወርዶችን፣ ፌስቡክ ላይ ስፔሻሊ ፌስቡክ ላይ በጣም ይገኛል ቪዲዮዎች፣ ስፔሻሊ የድሮ ቪዲዮዎች ፌስቡክ ነው። የመረጃ ቋትሽ ፌስቡክ ነው ማለት ነው። ፌስቡክ፣ ዩቱብ፣ ቲክቶክ ይልም የሰውን የግል ላይፍ አልነካክ ምን ችግር አለው? እንዴት ነው አንድ ሰው ተይዞ 2 ዓመት ሊኬድ የሚችለው? እኔ አሁን ያልቻልኩበት ጉዳይ እሱ ነው። 2 ዓመት አንድ ሰውን ይዞ 2 ዓመት መሄድ የሚቻለው በምን አይነት ኢነርጂ ነው? ቆይ ኢነርጂ ይሄኛው ምን መሰልክ፣ ይሄ እኮ መጽሐፍ ቅዱሳዊ ነው እኮ። መላሳቸው መናገር ለማይችሉ ሰዎች መናገር አለብን፣ መናገር የምችል ከሆነ ማለት ነው። ምንም ሳክሪፋይስ ተከፍሎ ማለት ነው። እና የሆነ አባት ለኔ እኮ የሚናገርልኝ የለም ብሎ ሲያለቅስ አየሁት እዚህ ቲክቶክ ላይ። ተበድሎ ተረገጠ እና የግል ጉዳይ የለኝም ከሱ ጋር። ከዛ አንድ ቀን በአጋጣሚ ያገኘሁትና ታወራው ግፍ ነው። ስለዚች ልጅ ላይ ደግሞ ትባለው እኔ ሳላነሳ ከእሷ ጋር ያገናኛል። ምን ላደርግ ጉዳይ ሆነ እና አለክ በዛ ጉዳይ ነው። ስታክ አረገ። መቼም የእሷ ኔትወርክ አይደለም የኔ ኔትወርክ ነው ጸጥ ያለው አይደል? እሷም የለችም። እሷም የለችማ። መልካም I think እንደገና አላክል ዲክላይን አደረገችው። አለቀሰች መሰለኝ ስለዛ ሰውዬ ሀሳብ። ጃለልቲን ለምንድን ነው የምትጣሏት? አንዳንዶቻችሁ ምን አድርጋችሁ ምን አድርጋችሁ ነው? የምትወዱትን ሰው ስለምትነካ ነው ወይስ
ጀርሚ እንዴት ነህ? ደቅ ብለህ ትሾፈኛለህ። ሰላምታ የለ ምንም የለም። ዝም ብለህ ታየኛለህ። ተፋጥ በቃ ይመቻችሁ። እኔም ላምልጥ።